በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ወዳጆች እንደምን ሰነበታችሁ? ዛሬ ከሞት ባሻገር በሚል ዲያቆን ሄኖክ ኃይሌ በ2015 ዓ.ም ካሳተመው የኒቆዲሞስ ክርስትና የተሰኘውን ይዘንላችሁ ቀርበናል። አብራችሁን ሁኑ። ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ ተወዳጁን፣ የደወል ምልክቷን በመጫን የምንለቃቸውን አዳዲስ ሥራዎች እንዲደርሷችሁ ያድርጉ። ለወዳጅ ዘመዶቹ ስለሚያጋሩት እናመሰግናለን። የኒቆዲሞስ ክርስትና። ኒቆዲሞስ የሚለው ስም በዮሐንስ ወንጌል ብቻ ከተጻፉ ስሞች መካከል አንዱ ነው። ቅዱስ ዮሐንስ ወንጌላዊ ይህንን ሰው ባነሳበት ስፍራ ሁሉ አስቀድሞ በሌሊት የመጣው የምትል ቅጽል ያስቀድማል። ይህ ሰው የአይሁድ አለቃ ነው። በሀብቱ ከፍተኛ ደረጃ ላይ ያለ ባለጸጋ፣ በሹመቱ የአይሁድ ሸንጎ አባል፣ በትምህርቱ ደግሞ ጌታችን ራሱ እንደመሰከረለት የእስራኤል መምህር የሆነና አዋቂ ነው። የአይሁድ አለቃ የእስራኤል መምህር ኒቆዲሞስ ጌታችን ራሱ በቃል ምልልስ እያናገረ ጥያቄያቸውን እየመለሰ ካስተማራቸው ጥቂት ዕድለኛ ሰዎች አንዱም ነው። ሁላችን የእግዚአብሔርን ልጅነት ያገኘንበትን ምስጢረ ጥምቀት በጥልቀትና በዝርዝር የተማረው የመጀመሪያው ሰው ነው። በዚህ ትምህርትም ኒቆዲሞስ ባቀረበው ጥያቄ ከውሃና ከመንፈስ ዳግመኛ ስለመወለድ ጌታችን በምሳሌ አድርጎ ያስተማረው ሲሆን አላምን ብሎ ሲከራከር ደግሞ ገስጾታል። ዛሬም ድረስ ኒቆዲሞስ የተከራካሪዎች ምሳሌ ሆኖ በሊቃውንት ይጠቀሳል። እመቤታችን የቅዱስ ገብርኤልን ብስራት በመቀበሏ በምናመሰግንበት ጊዜ እንደ ዘካርያስ ሳትጠራጠሪ፣ እንደ ኒቆዲሞስ ሳትከራከሪ ቃሉን የተቀበልሽ እያልን መሆኑ ይህንን እውነታ ያጎላዋል። ኒቆዲሞስ ወደ ክርስትና ከመጣበት መንገድ ጀምረን በዮሐንስ ወንጌል ስንከተለው ቀስ በቀስ እያደገ የመጣ የመንፈሳዊነት ደረጃ እናገኛለን። የኒቆዲሞስ እንደ ወጣኒ፣ እንደ ማዕከላዊና እንደ ፍጹም በሦስት ደረጃዎች ላይ የሚታይ ክርስትናዊ ሕይወት በዮሐንስ ወንጌል ላይ ተመዝግቦ ይገኛል። እንደሚከተለው እንመልከተው። ወጣኒው ኒቆዲሞስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በፋሲካ በዓል በኢየሩሳሌም ሳለ ያደረገውን ተአምር ተመልክተው ብዙ ሰዎች በስሙ አምነው ነበር። ያ ወቅት ጌታችን በቃና ዘገሊላ ሰርግ ቤት ውሃን ወይን ያደረገበትና በቤተ መቅደስ ይሸጡ ይለውጡ የነበሩትን ገስጾ ያስወጣበት ነበር። ይህንን ምልክት ተከትለው ካመኑበት ብዙ ሰዎች አንዱ ኒቆዲሞስ ነበር። በጌታችን ቢያምንም ባመነበት ወቅት እምነቱን በልቡ ብቻ ይዞ አቆይቶ በማታ ወደ ጌታችን መጣና መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኒቆዲሞስ ጌታችንን እግዚአብሔር በረድኤቱ ተአምራትን እንዲያደርጉ ከሚያስችላቸው ጻድቃንና ነቢያት ለይቶ አላየውም ነበር። ንግግሩም ከእርሱ ጋር ምልክቱን አይተው አምነው ከነበሩ ሰዎች ቁጥር መሆኑን በሚያሳይ መንገድ እናውቃለን የሚል የብዙዎች ወኪልነት ንግግር ነበር። ከዚህ በኋላ ነው አምላካችን በዝርዝር ያስተማረው። ኒቆዲሞስን እንዲህ በሌሊት ያስመጣው ምንድን ነበር? በቀን በአደባባይ ሊያናግረው አይችልም ነበር? እሱ እንደሆነ በሄደበት መንገድ የሚለቀቅለት የአይሁድ አለቃ ነውና ጌታችንን ለማግኘት ሰዎች አገዱ ሊል አይችልም። ይህ እንግዲህ የኒቆዲሞስ የመጀመሪያው የክርስትና ደረጃ ነበር። እሱ አምላካችንን ስላደረገው ተአምር ሊያደንቀው ፈልጓል። እግዚአብሔር ካንተ ጋር ነው ብሎ አመስግኖታል። ሊከተለው ግን አልፈለገም። ሌላው ቀርቶ ከጌታችን ጋር ሆኖ ሰዎች እንዲያዩት አልፈለገም። የጌታ ተከታይ ደቀ መዝሙር ሆኖ መታሰብ አልፈለገም። ጉዳዩ ክብሩን የሚነካበት መሰለው። የተማረ ነውና ገና ይማራል እንዴ ብለው እንዳይንቁት ለክብሩ ሳሳ። በዚያ ላይ ደግሞ ጌታችን በአይሁድ ሹማምንት ዓይን የተናቀ ነበር። እርሱ
ግንበኞች እንደናቁት ድንጋይ ነበር። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል ነቢዩ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 3። ታዲያ የእርሱ ደቀ መዝሙር ሆኖ መታየት በዚያን ወቅት የሚያስከብር ነገር አልነበረም። ስለዚህ ፈራ ተባ እያለ በጨለማ መጣ። ወደ ክርስቲያናዊ ሕይወት የሚመጣ ሰው ፈተናው ይሄው ነው። ክርስትናችን በሰዎች ፊት የታወቀ እንዲሆን ፈቃደኞች የማንሆን ብዙዎች ነን። የቤተ ክርስቲያን ሰው ተብሎ ላለመታየት የሚሸሹ ብዙዎች ናቸው። ማኅተብ ማድረግ፣ በቤተ ክርስቲያን አጠገብ ሲያልፉ መሳለም፣ በአበው ትውፊት ጽዋ መጠጣት ወዘተ ማድረግ የሚከብዳቸው የሚጨነቁና የሚያፍሩ ብዙዎች ናቸው። በሚሰሩበት መስሪያ ቤት አካባቢ ስለ ሃይማኖታቸው ባይታወቅ የሚመርጡ፣ ወደ ቤተ ክርስቲያን መሄዳቸው ባይሰማ ደስ የሚላቸው ኒቆዲሞሶች ብዙሃን ናቸው። የኒቆዲሞስ ችግር በክርስትናው ማፈሩ ብቻ አልነበረም፣ ክርስትና የሚያመጣበትን መዘዝ መፍራቱም ጭምር ነው። አይሁድ እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራቡ ይውጣ የሚል ስምምነት ላይ ደርሰው ነበር። የዮሐንስ ወንጌል ምዕራፍ 9 ቁጥር 22። በዚህ ሕግ ምክንያት በጌታችን አምነው እንኳን ስለ እርሱ ለመመስከር የሚፈሩ ብዙዎች ነበሩ። ከዚህም ጋር ካለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኵራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰክሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። የዮሐንስ ወንጌል ምዕራፍ 12 ቁጥር 42። ኒቆዲሞስ ወደ ጌታ መጥቶ መማሩ እንዲታወቅ ያልፈለገውም ለዚህ ነበር። ለክርስትናው ምንም አይነት ዋጋ ለመክፈል ፈቃደኛ አልነበረም፣ ለማድነቅ እንጂ መከራን ለመቀበል አልተዘጋጀም። ይህ አይነቱ ችግር ሌላው የክርስቲያናዊ ሕይወት ፈተና ነው። ሐዋርያው የክርስትናችንን ዓላማ ሲገልጥ ስለ እርሱ ደግሞ መከራን ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ብሏል። ፊልጵስዩስ ምዕራፍ 1 ቁጥር 29። ብዙዎቻችን ክርስትናችንን እንፈልገዋለን። ሆኖም በክርስትናችን ምክንያት ቅንጣት መከራ እንኳን እንዲነካን አንፈልግም። በእግዚአብሔር በማመን ውስጥ ፈተናም አለ። ራሳችንን በእውነት ክርስቲያን ነኝ ብለን ለመጠየቅ ብንፈልግ አብረን መጠየቅ ያለብን በእውነት መከራ ለመቀበል ዝግጁ ነኝ ወይ ማለት ጋር ነው። በእግዚአብሔር በማመናችን ምክንያት ምን የከፈልነው ዋጋ አለ? ለእርሱ ብለን የተውነው ነገር ምንድን ነው? ለእሱስ ብለን ያጣነው ነገር ይኖር ይሆን? ምንም ነገር ከሌለ ክርስትናችን ገና ያልጠነከረ ነው ማለት ነው። ማዕከላዊው ኒቆዲሞስ። ፈሪሳውያንና የካህናት አለቆች ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘውት እንዲመጡ ሎሌዎች ላኳቸው። እነዚህ ሎሌዎች ጌታችንን ይዘው እንዲመጡ ቢላኩም በጌታችን ጣዕም ትምህርት ተደንቀው ተመስጠው ሲማሩ ውለው ባዶ እጃቸውን ተመለሱ። አይሁድ ያላመጣችሁት ስለምንድን ነው ብለው ቢጠይቋቸው እንደዚህ ሰው ከቶ ማንም ተናግሮ አያውቅም ብለው መለሱ። ይህን ጊዜ አይሁድ ተቆጥተው ሎሌዎችን እናንተ ደግሞ ሳታችሁ፣ ከአለቆች ወይም ከፈሪሳውያን መካከል በእርሱ ያመነ ሰው የለም፣ ሕዝቡም ያመነበት ሕግ የማያውቅ እርጉም ስለሆነ ነው ብለው ገሰጿቸው። እናንተ ያመናችሁት ባለማወቃችሁ ነው፣ ከእኛ ከአዋቂዎቹ ማን በእሱ አመነ ብለው ሊያሸማቅቋቸው ሞከሩ። ይህን ሁሉ ሲሆን የማታው ተማሪ የአይሁድ መምህር ኒቆዲሞስ እዚያ ቆሞ ነበር። ከአለቆች መካከል በጌታ ያመነ የለም ሲባል እየሰማ ነው። አሁን ክርስትናው ልትፈተን ነው። ደፍሮን ያምኛለሁ ብሎ መናገር ባይችልም ፈራ ተባ እያለ እንዲህ አለ። ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን? አላቸው። እነሱ በተናገሩት ብቻ ለምን ትፈርዳላችሁ? እሱን ሳትሰሙ መፍረድ ተገቢ ነው ወይ ማለቱ ነበር። አይሁድ እንደ ሎሌዎቹ ሁሉ ኒቆዲሞስን ማቃለል እንዳይችሉ የተከበረ መምህር ሆነባቸው። ስለዚህ አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱም ወደ ቤቱ ሄደ። ጌታችን ከገሊላ ናዝሬት መምጣቱን በመጥቀስ መሲህ ከገሊላ አይነሳም ብለው ሊያስተባብሉ ሞከሩ። ይህ ግራ መጋባት በሐዋርያው ናትናኤልም የታየ ነበር። እርሱ
ከናዝሬት መልካም ነገር ይወጣልን ብሎ የጠየቀው መሲሁ ከይሁዳ ቤተልሔም እንደሚነሳ የተነገረውን ትንቢት በማየት ነበር። ጌታችን የተወለደው ከቤተልሔም ነው። ያደገው ግን በገሊላ ናዝሬት በመሆኑ ነው ይሄ ሁሉ ውዥንብር። ኒቆዲሞስ ክርስትናውን በሌሊት ፈርቶ ጀመረ። አሁን ሙሉ በሙሉ ክርስቲያን ነኝ ብሎ መመስከርና መግለጥ ባይችልም ቢያንስ አይሁድ ካለቆች ማን በእርሱ አመነ ብለው ሲዘብቱ ቢያንስ ድምፁን ለማሰማት ሞከረ። በጥያቄ አስጨንቆም በዚያች ዕለት ስብሰባውን በተነው። ፍጻሜው ኒቆዲሞስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል መከራ ዓለምን የማዳን ሥራውን ፈጸመ። በዚህ የመከራ ወቅት በዋለበት የዋሉ ባደረበት ያደሩ ደቀ መዛሙርት ከዮሐንስ በቀር በፍርሃት ተበተኑ። ነፍሱን ከሥጋው ተለይቶ ከመስቀሉ ሲወርድም አንድም ሐዋርያ አብሮት አልነበረም። በዚህ ወቅት ኒቆዲሞስ እንደ ቀድሞው ሌሊት እስኪሆን አልጠበቀም። 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። ከአርማትያው ዮሴፍ ጋር ሆነው የጌታችንን ሥጋ ወሰዱ። እንደ አይሁድ ያገናነዝ ልማድ ከሽቶ ጋር በተልባ እግር ልብስ ከፈኑት። ሲገንዙት እያለቀሱ ነበር። ሙታንን የምታስነሣ ሆይ ሞትክን? ደካሞችን የምታነጻቸው ሆይ ደከምክን? እያሉ ነበር። በዚህ ወቅት ጌታችን በመለኮቱ ሕያው እንደመሆኑ አነጋገራቸው። በነገራቸው መሠረት ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለውን በኪዳን ወቅት የምናደርሰውን ዓለም አቀፋዊ ጸሎት እያደረሱ ገነዙት። ኒቆዲሞስ ሲፈራ ቀስ እያለ ሲናገር የነበረውን ክርስትናውን በአደባባይ ገለጠ። ጻድቅ ግን እንደ አንበሳ ሳይፈራ ይኖራል እንዲል ጠቢቡ በጌታ የደረሰ መከራ ቢደርስብኝ ሳይል ሥጋውን ተሸክሞ ገነዘ። ከምኵራብ ያስወጥኛል ብሎ የፈራው ኒቆዲሞስ ቤተ ክርስቲያን እንዳለች ስለተረዳ በድፍረት ክርስትናውን መሰከረ። ከሦስቱ የኒቆዲሞስ ክርስትና ደረጃዎች እኛ በየትኛው ላይ ነን? ስለ ሃይማኖታችንስ በየትኛው ደረጃ እንመሰክራለን? በጨለማ ነው? ፈራ እያልን ነው? ወይንስ ያለ ፍርሃት?